አክቹሊ ይሄ የመጀመሪያ ጊዜ ነው ከፋሚሊ ተለግቼ ሳከብር። ትናንትና ረመዳን ነበር። ዛሬ ሁለተኛ ቪዲዮ ሰራላችሁ። ሐሙስ ነው ወደ ኪችን ሰራችሁ። ትናንት የሰራሁት ሾርባ አለ። አሁን እያሞኩ ነው። እቃ ጭራሽ ነው ያለጠፍኩት። እንደዛ ስራ ነበረኝና አሁን ሾርባ እያሞኩ ነው። የትናንትና ሾርባ ነው። የአትክልት ሾርባ ነው የሚባለው። የአትክልት ሾርባ ከስር ደግሞ ሳምቡሳ ቤክ እያደረኩኝ ነው። እሺ አልጠበስኩትም፣ ቤክ ነው ያደረኩት። እስቲ ዛሬ አንድ ላይ እንብላለን ረመዳንን። በእርግጥ ማለት ነው ከፋሚሊ ተለይታችሁ ስታከቡ በጣም የሚደብረው ነገራችን ላይ እቃ አላጠብኩም። እቃ ማጠብ ይኖርብኛል መጀመሪያ። በጣም ብዙ እቃ ነው ያለው። ብዙም ባይቆሽሽም ግን ይጠቀማላችሁ እቃ ያችሁት ዝም ብሎ ብዙ ራሱ አልቆሽሽም። አይ ቲንክ እንትን ያስቀመጥኩበት ምናምን ነው። ውሃ ላምጣና ቶሎ ቶሎ አዘጋጅተን አንድ ላይ እናፈጥራለን። እሺ ከፋሚሊ ተለይቶ ማክበር በጣም ነው የሚደብረው፣ ግን ተመሳሳይ ሲቲ ላይ ያለን ተመሳሳይ ከተማ ላይ ያለን ኢማጂን። ለዚህ ቶሎ እናዘጋጅ ጋይስ። ሳልጨርስ እያዘጋጀው ማለት ነው አዛን አለብኝ። ለማንኛውም ቴምርና ውሃ መጀመሪያ ስለሚወሰድ እሱን ላርግና ከዛ ሌላውን እናዘጋጃለን አንድ ላይ። 3 ነው የሚወሰደው። እሺ ሱና ቴምሩ ተበላሽቷል ምናምን እያሉኝ ነበረ፣ ግን የገዛሁት ትናንትና ነው። አሁን ሀላቴ መጣጥቻለሁ። ስለዚህ እንደዚህ አዘገጃጅና ሳሎን ይዤ ደግሞ ሳሎን ይዣቸው ሄዳለሁ። እሺ ባይገርማችሁ ማለት የመኝታ ቤቴን ምንጣፍ ወደ ሳሎን አምጥቻለሁ፣ መሬት ላይ ለመቀመጥ ብዬ። አሁን ዶናት እያደረኩ ነው። ጣፋጭ አይ ቲንክ 2 በቂ ነው። ብዙ ሰው ረመዳን ላይ ሾርባ ካልጠጣ ነው የጾም ያፈጠረ የማይመስለው። እኔ ደግሞ ይሄ ፍሩት ትናንትና እንኳን አመረኩ በጣም ቸኩዬ ስለነበር፣ ግን ፍሩት ማንኛውም ፍሩት እንደዚህ ከትፌ ከላይ ላይ ቴምር አድርጌ አሁን እዚህ ጋር ሙዝና ሙዝና ማንጎ ነው ከትፌዋለሁ። ከዛ ደግሞ ወተት የሚፈላው ወተት የለም ቀዝቃዛ፣ እሱን አድርጌ በጣም የምወደው። ከዛ አሁን ፍሪጅ ስለሌለኝ ነው እንጂ ኖርማሊ ቤት ሲሆን ፍሪጅ ውስጥ ትንሽ ሰከንድ አስቀምጠውና 1-2 ደቂቃ ወይ 5 ደቂቃ አስቀምጠውና እንዴት ደስ እንደሚል እና በጣም የምወደው። በቃ በዚህ ካፈጠርኩ በጣም እንዳፈጠርኩ ነው የሚሰማኝ። በኃይለኛው እንዳፈጠርኩ ነው የሚሰማኝ። ፋሚሊ ያዘጋጀሁት ይሄ ኮክቴል ጁስ ነው፣ ፓውደር ጁስ ነው። ከዛ ደግሞ ይሄ ስትሮበሪ ፍሌቨር ነው ዩገርቱ። ከዛ ደግሞ ይሄ ያሳያችሁ በጣም ማይ ፌቨራይት ፉድ ፍሩት፣ የተለያዩ ፍሩቶችን መክተፍ ትችላላችሁ። ከዛ ቴምር ከላዩና ወተት። እኔ ግን ያደረግኩት ምንድነው ሙዝና ማንጎ ቤቱ ስለነበረኝ እሱን የተጠቀምኩት። ከዛ ደግሞ ቴምር ከዛ ወተት አድርጌያለሁ። ወተቱ በጣም ቀዝቃዛ ነው እና እዚህ ጋር ደግሞ የአትክልት ሾርባ አለ። 2 ማንኪያ ያደረኩት፣ አንዱ ለሾርባ አንዱ ለፍሩቱ ነው። ከዛ እዚህ ጋር እንደምታዩት ደግሞ ቸኮሌት ዶናት አለ፣ ጣፋጩ ዳቦ አለ፣ ቴምር አለ። ሲምፕል አያችሁ፣ ኢዚ ቢዚ። ይሄን ይመስላል የዛሬ አፍጥሬ። እንደዚህ ይሁንና አንድ ላይ እያፈጠርን እያወራን እንቀጥላለን። በነገራችን ላይ የመጀመሪያ ጊዜ ነው ከፋሚሊ ውጭ ሳፈጥር። ብዙ ጊዜ ረመዳንን ከፋሚሊ ጋር ነው የማፈጥረው። ውጭ እንኳን ለቪዲዮ ለስራ ምናምን ደግሞ እንደዚህ መቀመጥ አልችልበትም እና ብዙ ጊዜ ለእንትን እንኳን አቀማመጥ ያስጋል። ስምላሽ ብዙ ጊዜ እንኳን ለእንትን ከሄድኩኝ ለምንድን ነው ለስራ ምናምን ከሄድኩኝ ራሱ በቃ ቶሎ ብዬ መምጣት የምንፈልገው ኢትዮጵያ። ምክንያቱም የረመዳን ባይል ኢትዮጵያ በጣም ደስ የሚለው በተለይ የኢድም ደስ ይላል። ግን ረመዳን ገና መጀመር ነው። ዛሬ 2ኛ ቀን ነው። ዛሬ ብዙ ነገር እንኳን አልሰራውም። ትናንት የሰራሁትን ሾርባ ነው ዛሬ አሙቄ የተጠቀምኩት። ብስሚላ በጣም ቆንጆ ነው። በጣም ምርጥ ሾርባ ነው። እናንተ ረመዳን እንዴት እያከበራችሁ ነው? እኔ ከረመዳን ማለት ነው ከረመዳን ውስጥ ያው አንደኛ በጣም ደስ የሚለው ከፋሚሊ ጋር ተሰብስቦ መብላት መጠጣቱ፣ ከዛ ደግሞ አንድ ላይ መስገዱ ምናምን ነው። ምክንያቱም
በአመት አንድ የሚገኝ ነው። ብዙ ጊዜ ላትገናኙ ይችላላችሁ፣ ላትሰባሰቡ ይችላላችሁ። በደንብ ታያችኋል። እንደዚህ ላድርግ፣ ላትሰባሰቡ ትችላላችሁ ብዙ ጊዜ ምናምን። ግን ልክ ረመዳን ሲመጣ ግን ሁሉም አንድ ላይ ተሰብስበው ለየብቻ መበሉት የነበረው አንድ ላይ ትበላላችሁ። አካባቢያችሁ ላይ ጎረቤታችሁ ላይ ደግሞ አቅም የሌለ ሰው ካለ ግዴታ ታግዛላችሁ ምናምን። በጣም ደስ ይላል እና ማለት ነው። ቤተሰቦቼ ምን ብለውኛል መሰላቸው? እነሱ የመሰላቸው ማለት ነው መሄድ ለአንድ ወር ቤት መሄድ ነው የመሰላቸው፣ ሰው እዛ ማፈጠር ነው የመሰላቸው። ከዛ ሲያዩ ምንም አላውራም። ሲያይ ቆይ ረመዳን ምንድነው ሀሳብሽ ምንድነው አትመጭም እንዴ ሲሉኝ አልመጣም አልኳቸው። ከዛ እኛ እኮ እዚህ የምትመጪ ይመሰለናል። አይ አልመጣም፣ ግን ባይሆን እዘይራቸዋለሁ ብያቸዋለሁ። ያው ስዘይራቸው ምናምን ቪዲዮ ስሰራ አሳያቸዋለሁ። እሺ ፋብሪዎች ጋር ሄጄ ሳፈጠር ምናምን አሳያቸዋለሁ። ከእነሱ ጋር ሲፈጠርና ብቻዬን ሳፈጠርና ከእነሱ ጋር ፊሊንጉ ተመሳሳይ አይደለም። በዛ ላይ ደግሞ ተመሳሳይ ከተማ ላይ ሆነ አስባችሁታል። ከሌሉ የሉም ብላችሁ ታምናላችሁ። የሌላ ሀገር ሆነው ከሆነ ሌላ ሀገር ናቸው፣ ሌላ ከተማ ከሆኑ ራሳችሁን ተሳምናላችሁ። ግን አንድ አይነት ከተማ ሆናችሁ ግን ተለያይቶ መፍጠር ትንሽ ይከብዳል። ግን ዲስ ኢዝ ላይፍ። ምክንያቱም አሁን እዛ መሄድ መዘየር አይቀርም። በጣም ብዙ ፋሚሊ ነው ያለኝ ማሻላ። ስለዚህ ሁሉንም በቻልኩት አቅም ለመዘየር እሞክራለሁ። ግን ሁሌ ደግሞ እዛ መሆን አልችልም። እዛ ነው ስራ ስላለኝ ከባድ ነው የሚሆነው። ግን እነሱ እንደውም ማለት ነው አንዳንዴ ነው የምመጣው ስላቸው ሁለቴማ መምጣት አለብሽ ያለ ሁለት ወይ ሶስት መድገብም አለብሽ እያለ ነበር። ግን በዓልን ኦፍኮርስ ከእነሱ ጋር ነው ላከብር የምችለው። በተለይ ኢድን በጣም የምወደው በዓል ነው፣ ግን ከእነሱ ጋር ነው ማከብረው። ሶስታችሁ ማለት ነው ልዩነቱን ታያላችሁ። ብቻ ኦፍኮርስ ግልጽ ነው። ብቻ ስታፈጥሩና አንድ ላይ ስትሆኑ አንድ አይደለም። ግን ትናንትና ሱፐር ማርኬት እቃ እየገዛው ምን አለችኝ፣ እዛ ምሰራ ልጅና ምን አለችኝ፣ እንትን እቃ ብዙ ስታነሳልኝ አይ እኔ እንትን ትንሽ ነው የምገዛው ብዙ አልፈልግም ምናምን ነገር አልኳት። ከዛ ለምን ምናምን ደግመሽ ከምትመጪ ስለኝ አይ ትንሽ ነው የምፈልገው እኔ ለብቻዬ ስለሆነ ብዙ አልፈልግም አልኳት። ትንሽ ግን እንግባባለን፣ ሁሌ ስለሚሄድ እንተዋወቃለን። እዛ ስገዛ ነው የምታወቀው እና ታድለሽ ምናምን ነገር አለችኝ። እንዴት እላታለሁ። ብቻ መኖር እኔም በፊት ብቻዬን ነበር የምኖረው እና በጣም ደስተኛ ነበርኩ አለች። እሺ አልኳት። አሁን ስላታለ አሁንማ በቃ የድሮ ኑሮ ይናፍቀኛል። ከዛ አሁን ከማን ጋር ነው የምኖሪው? ለምን ብቻሽን አትኖሪ? ምን ችግር አለው መኖር ከፈለሽ ለምን አትኖሪም ስላት፣ አይ አሁንማ ባለትዳር ነኝ ልጅ አለኝ ስትል፣ እንዴት ታዲያ እንደዛ ካለሽ እኮ እንደውም ወር ደስ ሊልሽ ነው የሚገባው ስላት፣ አይ ይቅር ይበለኝ የድሮ ነው የሚናፍቀኝ ምናምን ነገር። በእርግጥ የልጅ ተመኝቶ ያልሰጠውም ብዙ አለ። ግን እኔ ብቻዬን ስኖር በጣም ደስተኛ ነበር ከላይ ቆንጆ። በእርግጥ ጋይስ አንድ ማለት የምፈልገው ነገር ብቻችሁን ስትሆኑ ማለት ነው ሞር ነፃነት ታገኛላችሁ። ሞር ነፃነት ስላችሁ አሁን ለምሳሌ ትልቅ እስከሆናችሁ ድረስ ማንም ኮንትሮል ሊያደርጋችሁ አይችሉም። ቤትም ፋሚሊ ጋር ብትሆኑ ግን ፋሚሊ ጋር ስትሆኑ የፋሚሊ ህጎች አሉ። እንደገና ደግሞ ስትነሱ አሁን ለእኔ ከኔ አንጻር ልንገራችሁ፣ የእናንተን ባላቅም ኮመንት ላይ ትነግሩኛላችሁ። ከኔ አንጻር እኔ ቪዲዮ ምናምን ስለሆነ የምሰራው ኤዲት ሳረግ ጸጥ ያለ ቦታ እፈልጋለሁ። ወይም ደግሞ አንድ ክፍል እንዲህ ሰው የሚመላለስበት ምናምን ቦታ አይሆንም። ኤዲት ስታደርጉ በጣም ፎከስ ማድረግ ያለባችሁ። ቤት ውስጥም ቪዲዮ ልሰራ እችላለሁ። ያው እነሱ ቢገቡም ችግር የለብኝም። መግባት የማይፈልግ ፋሚሊ ሜምበር ይኖራል። ብቻ ግን ዲስትራክት ሆናላችሁ። ህፃንም ልጅ ስላለ ቤታችን ስር ጓደኞቹ ሲመጡ ምናምን ነገር ጸጥ በሉ ምናምን ማለት ህፃናቶችን አልፈልግም ማለት ብቻ ህፃናቶች ከተገናኙ መጫወታቸው አይቀርም። ስለዚህ ብዙ ዲስትራክት የሚያደርግ ነገሮች አሉ። ያው ብዙ ጊዜ ደግሞ ይተባበሯቸዋል። ብዙ ጊዜ እኔን ይተባበሩኛል። አንዴ ጸጥ በሉ፣ አንዴ እንደዚህ በሉ። ግን ሁሌ ጸጥ በሉ ብላችሁ ደግሞ አትችሉትም። ሁሌ እነሱንም ነፃነት ደግሞ መገፋት ነው። ለእኔ በእሱ ምክንያት ነው ሞር ብቻ የመሆኔ አሪፍ የሆነው እና በቃ ላይፌን ቀልል ያደረገልኝ ማለት ነው። ግን የሌላውም ሰው ደግሞ በእርግጥ የተለያየ ነገር ሊኖር ይችላል። ስለዚህ እንደየሰው ይለያያል። ሾርባ በጣም ቆንጆ ነው። አሁን ልጨርስና ሌላውንም እየቀመስኩ ደግሞ አንድ ላይ እናወራለን፣ እነግራቸዋለሁ። እሺ ጋይስ፣ ይሄ ጁስ ደግሞ ፓውደር ጁስ ነው፣ የሚክስ ነው። በነገራችን ላይ ኮክቴል ጁስ ነው። የዛሬ በጣም የሚጣፍጠው ትናንትና ፓውደር አሳንሽው ነው መሰለኝ
ውሃ ውሃ ነበር የሚለውና ልክ ቀመስኩትና ለእንግሊዝኛ ኮንተንት እናንተ እየሰራው ነበር። ውሃ ውሃ በቃ ምንም ቴስት የለውም ነበር። አሁን ግን በትክክል ነው መሰለኝ ያደረኩት። ቴስቱ ቆንጆ ነው በጣም የሆነ ጣፋጭም አይደለም ደስ የሚል አይነት እና የውሃን ቦታ የሚተካ የውሃ እንትን የሚላል አይደል እንደዚህ አይነት ነገር ነው አላቸው። አይ ቲንክ እንደዚህ የጁሶች አይነት አላቸው። አንዳንዶቹ ዝም ብለው ጣፋጭና ሆድም ይነፋሉ። አንዳንዶቹ አሁን የተለቅ ያለው ምናምን ብዙ ጊዜ እንትን አይልም ሆድም አይነፋም። እንደ ውሃ የሆነ ጥም ያረክ የለም እንደዛ ናቸው። እንጠጣ ጋይስ። ሰው ቲክቶክ ላይ ትናንትና ለቅቄ ነበር የመጀመሪያ ቀን ረመዳን የሰራሁትን ትናንትና። አሁን ካያችሁት የጨመርኩት አይ ቲንክ ምንድነው ይሄኛውም ፍሩት ባንች ብቻ ነው ያደረግኩት። እንደዚህ ወተት አላደርጉበትም። እንደውም ዳቦ ጨምሬያለሁ ዛሬ ጣፋጩን ዳቦ ጨምሬያለሁ። ትናንትና ሰላጣ ብቻ ነው በቃ ከዚህ የተለየ ነገር የጨመረው ሰላጣ ብቻ ነው። ዳቦ እንደውም አልነበረም እና ሳሙሳ የረሳው ጋይስ። ጸትሉኝ ያላችኋ ሳሙሳ ሳትሉኝ ትልቁ ነገር የረሳሁት ኦቨን ውስጥ አድርጌ እርስ ተባረገስ ይዤ መጣሁ። እሺ ሳሙሳውን ይዤ መጥቻለሁ። ስለ ትናንትና ልነግራችሁ ስል ነው ሳሙሳው እንደጎደለ ያወቅሁት። ሳሙሳው በነገራችን ላይ በዘይት የተጠበሰ አይደለም። እሺ ኦቨን ውስጥ ነው የከተትኩት። የተዘጋጀውን ነው ከእንትን የገዛው ከሱፐር ማርኬት የተዘጋጀውን ገዛውና የምስር አላቸው የአትክልት አላቸው የስጋ አላቸው። የምስሩን የገዛሁት ግን እንትን ነው ምንድን ነው በዘይት ሳይሆን የጠበስኩት ኦቨን ውስጥ ነው የከተትኩት። በጣም የሚጣፍጠው ሳሙሳ ማሻአላ። እየሰገድኩ ነበር። አሁን ደግሞ ይሄ የኔ ፌቨራይት የሆነው ምግብ ጋር እንሄዳለን። አላቅም ግን በጣም ነው የምወደው ምግብ። ለምን በዚህ ደረጃ እንደምወደው አላቅም። በተለይ ትንሽ ፍሪጅ ውስጥ ቀዝቀዝ ብሎ ሲወጣ በጣም ደስ የሚለው። እሺ ጋይስ እንደምታዩት ጨርሻለሁ። ይሄኛው አይ ዶንት ቲንክ መብላት ምችል አይመስለኝም። ምክንያቱም የወተቱ ነው መሰለኝ በጣም ፉል ሆኛለሁ እና ምንድነው ሳምቡሳን በልቻለሁ፣ ቴምርም በልቻለሁ። ዛሬ ግን ሰላጣ አልሰራውም። ሰላጣም ስገዛ አይ ቲንክ በጣም ትንሽ ነው መግዛት ያለብኝ። ይሄኛውንም አይ ዶንት ቲንክ በላው አይመስለኝም። እስቲ ከቻልኩ ሞክረዋለሁ። እሺ ጋይስ አሁን ጨርሻለሁ። እንደምታዩት የቀረም አለ የበላሁት የቻልኩትን በልቻለሁ። ይህን ይመስላል የዛሬ ፍጡሬ። ረመዳን ዴይ 2 ነው። ረመዳን ዴይ 1 እንዴት እንደነበረ የመጀመሪያ ቀን ረመዳን እንዴት እንደነበረ ቪዲዮ አስቀምጥላችኋለሁ እዚህ ጋር። እሱንም ተጋበዙልኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ